ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ተከታታይ ቤተሰቦቼ ዲናችሁ እናናችሁ ሰላም ናችሁ? ጠፍተናል እስኪ ላይክ አድርጉ፣ እስኪ ሸር አድርጉ። እንመልከት ድራማውን ሚስተናቱ የልጁ እናት ያው አንቺ በነፍሰ ጡር የ8 ወር ነፍሰ ጡርና በላዋ ላይ ዘለሽ መጣሽ። አንቺ አይናውጣ ዛሬ ደግሞ አይንሽን በጨው አድርገሽ በሰዓት መታተሽን ድርቀዛ አይመታታም ዝምባ ማሙታ ሰራልሽ ማለት ነው። አጣቃሽ ሩታ አንቺን ነበር በጥፊ መላሰኝ በጥፊ ባልበሉብሽ ብትደሻት ኑሮኛ ባልበሉብሽ ብታጣልሚያት የበፈለ ለገጦርነት ቢተራመስ ምናምን ባቱን ሲያመጣሉ ታጣፊ ብትደሻ ላስ ብታገጥ ወላሂ የሆነ ይሄን ጠጉሯን ይዤ ይባቂ ቡሽ ነበር ማታጣ ትግስት አለ ዲዛርጋን እበልጣለሁ ብለሽ ነበር ያመጣሽው የወሎ ፈረስ የኛ ፈረስ ምና የኛ የወሎ ልጆቹ ፈረስ ምነው ጠጉርሽን ሽንጥሽን አሰማምረሽ እንደወሎ ፈረስ የመጣሽው እበልጣለሁ ብለሽ ናቸው አስመሰይታ በመታተሽ ስራ አድርገሽ አሁን እንግዲህ አንገቱን ግጥም አድርጋ ይዟል። እሷን ደግሞ ጉድ እኮ ነው አለ ጨዋታው ግን ተጫወተች። አሁን ዝም አለ ምክንያቱም በዘዴ ኑሮን በሲስተም ይባላል እና ጓደኛዋ ኑሮ በሲስተም የሚባል አሁን ይዘው ለከ ራሴን ስትወደኩ ትላለች። ከዛም በኋላ አበስተካከል አብረን የሚፋዙዋል ልትቃረጡት ነው እንዴ? ልትቃረጡት ነው እንዴ? እናቴ የሰው ትዳር ላይ መተሽ ቁቅ ብለሽ የሰው ባል ላይ መተሽ ፊት ብለሽ ልትቃረጩ ነው? ሀቂቀት ባለጌ እኮ ነው። ባለጌ ወላሂ ባለጌ ግልጽ ነው። አንተ መናገራችን ምን ለምንድን ነው አንድ ነገር ማለት ነው? የሰው ባል የራስ ያረጋሉ ብለህ ግብጥ ሰማኛለህ። እኛ እኮ ስንፈልገው ነው እንጂ ችግር የለም። በሌላ ጉዳይ ማውራት ፈልገው የደማ ይጭፋ ምን ይጀርፈና ይጭፋ ጠጉሩን ቆጣጥረህ መጣው ዝም ብርም ባለጌህትን ዝድህትን ያሰረሰብሳብ ታርጋ ወንድም ማለት ባለጌህቱን ሳብሳብ የሚያደርግ እጁን ትገትታለች። አንተ ደግሞ እንፈልገው ነው ጀራስ ታረጋ ተመጣ ጀራስ አርጎ ከራማን ገፈፈው። ስለዚህ ሄርሜላ የምትባይ ባለጌ ማለት ነው ሞላ ወንድ በሰው ትዳር ላይ ተጠናገብ ይሄ ሁሉ ቁስር መሰረት አንቺ ተንኮል ነው ተንኮለኛ መጀመሪያ ሲባል ሲጀምር ይሄ ሁላ ነጽነት ለማለት አቢል ባንድ ጎል ሰማድ ጎላሽ ነገሩን ተሳካሽ ያደረግሽ ነው ማጣ ግን የተግማማሽ ስንት ወንድ በሞላበት በሰው ትዳር ላይ ነፍሰ ጡር እሷ ባፍንጫ እየተነፈሰ በዛው ግብ ይዘው አንቺ ነሽ። ሰው አልነቃብሽም እንጂ ነፃነትን የላካት አንቺ ነሽ ከፍለሽ ማለት ነው። ተከፍሏል። ሁለተኛ ደግሞ አቢል የሚባለው ቆስቋሽ ሩታን እንዲቆሰቁስ ያቺ ደግሞ መታ አብርሽን እንድትቆሰቁስበት ይሄ ሁሉ ለዚህ ሁሉ ተንኮልሽና ለዚህ ሁሉ ነገርሽ ይሄ ሁሉ የተሰራ የቻልሽው አንቺ ነሽ ማለት አንቺ ገና ብዙ ታውቂያለሽ። አንቺ ሰው አታሽ ነው እንጂ ቃቂጣትን እንጥቅጥቅ ነበር ማረግ በገመድ እንጥቅጥቅ ነበር ማረግ። ለዚህ ሁሉ ተንኮለኛ ከአንቺ በላይ ተንኮለኛ ሰው የለም። ለዚህ ሁሉ ተንኮል አንቺ ነሽ። በጥፊ ልታስመቸው የቻልሽው አንቺ ነሽ። የዛን ሰዓት ይገባዋል በጥፊ ማለት ምክንያቱም አንቺ የላክሻትን ሴት እንዴት ነው እሱ ተከትሎ የሚል አንቺ ያንን እንትን ተጠቅመሽ ነገሩን ሰራሽ። ወደ ሌላ ቦታ መሄድ ከፈለግሽ ልጅ ልቀቂ እጁን አትንኪ። እዛው እንደዚህ መጥቶ እያየችብኝ ያለችው አብርሃም ምን ሆነሃል? አብርሃም ለምንድን ነው ረገጥ አድርገህ ነግራት ማትሄደው? ትሄድልናል። ምን ተፈጥሮ ነው? በእግዚአብሔር ለምንድን ነው ከእሷ ጋር እንደዚህ የምትሆነው? ልቀቃት። እኔ ነኝ እኮ ሄርሜላ እኔ ነኝ እኮ ሚስትህ። ምን ሆነሃል? ሚስትህ የትኛው ሚስትህ? የሰማንያ ነው የትኛው ሽማግሌ ልቀቀው? ለምንድን ነው ራሱ እንዲናገር ማስፈቀድ እኮ አንዴ እሷ እኮ እያስጠነቀቀች ትክክለሽ አንዴ እኮ አንተ መናገራችንም እንዲሆን ከሆነ ነገር አንዴ የሚኖልና አጎት ሰው ልጁ በስነ ስርዓት ታውረው በቃ ሳነቂው አንዴ አውሪው። ምን አድርገህ ነው ኤፍሬም? ለምን ደም አጥፍሽ ነው? ምን አድርገው ማለት ምን ላደርገው እችላለሁ? ትልቅ ልጅ እኮ ነው። ምን አጥፎኝ አስከኝ እንዴ? እስካሁን እየታገዝኩሽ ነው። ንገረኝ በእግዚአብሔር። አብርሃም አንዴ ለምዶ ነግራት ማን ሄደው ሉሊ እየጠበቀን ነው። አርተው ነው ንገረን እስኪ። ቤት ላይ ሉሊ እየጠበቀን ነው። ልጅ እየጠበቀን ነው። ዴና ለምንድን ነው የማይናገሩ?
መናገር የፈለገውን ኦልሬዲ ነግሯቸዋል። ከእሷ ጋር ደግሞ የሚፈልገው ሚስቴ ናት አለ። ሰማችሁ መሰለኝ አይደል? ብለናቸው ነበር እኮ አይደለም። እስከ ዛሬ ለምንድን ነው እስከ ዛሬ ድረስ የተፈጠረው ነገር በቂ ነው። ልቀቂው፣ ልጁ አትንኪው። ከዚህ በኋላ በቃ አሁን አብረን ስለጠራንሽ እንጂ ሲጀመር አጠገባችን ድርሽ እንድትይ አንፈልግም። ገባሽ? ትግስቱን ሲበዛ ልክ አለ። ለምን ማንነግራት? አንዴ ነግራት እንሂድ በእናትህ። እኛም በቃ ከዚህ በላይ መጨቃጨቅ አንፈልግም። ሰምታለሽ ምን ከፈለገሽ አይ ትንሽ ይቀራታል ነበር። እሺ እስከ ዛሬ ስደብቀን የነበረው ምኑ ሚስቴ ነች ብለህ ከተናገር ለምን ከሄርሜላ ጋር በዚህ ወር ውስጥ እኔ አብርሃም እጄ ላይ ያስገባው ነው እያልሽ የነበረው ነገር አደረግሽው? አብርሃም አሳካችሁ? እሷ ፈቀድክላት? ገረመሽ? እሱ ሄድሽ ጀመር ከራሱ ጋር ማትነግረኝ ምንድን ነው? እንኳን አብርሃም ምን ሆነሃል? በኢየሱስ ክርስቶስ ምን ሆነሃል አብርሃም? እሺ ቆይ አንዴ ለመጨረሻ ጊዜ እስኪ አውሪ። በጣም ተጨናንቀሽ እስኪ አውሪ። ምንድን ነው ማውራት የፈለግሽው? እስኪ አውሪ። ሚስቱ ግን እሷ ነች። እሺ አውሪ፣ እስኪ አውሪ። ማውራት እንደምትፈልጊ አውሪ። አብርሃም ከዛ መልስ መለስሽ፣ ቁፍጠን ብለህ መልስ መለስ። ለምንድን ነው እንደዚህ በጸባዩ ለምንድን ነው የምትቀያየሩ? ኤፍሬም ምን ተቀያየርኩኝ? እንዴት ትናንትና ምን እየሆንክ ነበረ? ምን ሆንኩኝ? እሺ ምን አብርሃም እንደማይፈልግሽ ጥቅ ሰላም ብቻ ዳን ብቻ አንተ ነህ ለኔ አብርሃም የኛ አይኔ እስከ ዛሬ እኮ አየሽ ለእኔ ስልክ አላነሳህልኝም። ከዛ በኋላ እንደዚህ ሆነክ ደግሞ ሚስቴ ማናት ስትባል ሩትናት ከኔ ጋር የጀመረው እሷ ማናት? ቤት አውቃታለሁ። በቅድሚያ ግን ማን እንደሆነች ምን አይነት ጥያቄ ነው? እንዴት ነው ማለት እሺ ምን ሆነህብኝ ነው? በእግዚአብሔር ስልክ እንዴት ሳታነሳልኝ? አንተ ስልክ ሳታነሳልኝ ቆይታ አታውቅም አይደል እንዴ? ምን ይመስለሽ ነው? ምን ሆነሃል? ይሄ ራሱ ዲዲ ባንተ ነበር። አንድ አብራ ይወል ሰዓት እየሄደብን ነው። ልጁን ሉሊ ሰዓት አሁን ነው እንመጣልናለሁ። ሉሊ ጋር ነው በቃ ልጁ መግደል ትፈልጋለች። አላህ ይግደልሽ። አባንችን ምን የተመሰለችው ቆሻሻ ናት። ወላሂ የተሰው ትዳር ላይ የሰው ቤት የሞቀን ትዳር የሞቀን ቤት አፍርሳችሁ ልጅ አስለቅሳችሁ ለራሳችሁ ጥቅም ለራሳችሁ እናደርጋለን ማለት ትዝብት። ያ ልጆቹን ጥሎ የመጣ ሰውዬ ቤቱን ጥሎ የመጣ በልጁ ጨክኖ የመጣ ሰውዬ ነገ በእናንተም ላይ ምንም ዋስትና የለውም። ምክንያቱም ነገ መልሶ ልክ እሷን ጥሏት እንደመጣ አንቺንም ጥሎሽ ይገለበጣሉ። ዴሊልኛቱ ማለት ነው። እዚህ መካከል ሰላኪን አርፎ መቀመጥን የሚያክል ነገር የለም።